ኧረ ሩታዬ እኛ እኮ ጭቅጭቅ ላይ ነች። ሩታዬ ይህን ሰሞን ተጨንቃለች። ተዋት፣ በሰላሟ ትኖር እያልን እኮ እንጨነቅላታለን ጋይስ። ድምጽ 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 የዛሬው ዘፈንማ ጋይስ ለሄርሜላ ሲሆን ነው እንዴ አንቆረቆርሽ ሩታዬ? ወይኔ ሰው በከንቱ ነው አንቺን እንደ ጠላት የሚያይሽ። ሩታን እቺ ያሳገተቻት ኤፍሬም ነው እንደዚህ ያደረገው። እነሱ ናቸው ይህን ቀመር የቀመሩት እያሉ የእናንተን ስም የሚያጠፉት። አንቺ እንደዚህ ለሷ አስበሽ ለሷ ተጨንቀሽ ይህን የመሰለ ወርቅ የሆነ ዘፈን አውጥተሽላት ጋይስ። መቼም በዛሬ ቪዲዮ በሩታዬ ድምጽ ያልተደመመ ያልተገረመ ሰው የለም። የምሬን ነው ምላችሁ። እኔ የምለው ሩታ ለምንድን ነው ይህን ጭቅጭቅና ይህን ትርክትታችሁ እንደው ዘፈን ብታውጪልን? የምሬን ነው ምላችሁ ጋይስ። አይሻልም ጋይስ? ነጠላ ዜማዋ በጣም ነው የሚያምረው። አስባችሁታል? ይሄ ድምጽ ደግሞ የሆነ መሀንዲሶች ጋር ደርሶ ምናምን ከዛ ወደ እንዴት ነው ወደ ትክክለኛው ነገር ሲቀየር አስባችሁታል? ድምጿ የምሬ ነው የምላችሁ። እኔ ከሶስቱ ከዳኒ ከሩቲ ከኤፍሬም ድምጽ የሩታዬ በጣም ነው ልቤን የሳበው ማለት ነው ጋይስ። እግዚአብሔርን ነው የምላችሁና እንደ ዛሬ ድምጿን አይቻላቅም። ከዚህ በፊትም በርግጥ ለአበጋዝ ዘፍና ነበረ ያኔ ማለት ነው ጋይስ። ያኔ ታውቃላችሁ አይደለ? ያኔ ወታጀራ ላይ አይ ሩታ ማለት ነውና የምር ድምጿ በጣም የሌለ ነው ማለት ነውና እንግዲህ ለሄርሜላ ያፋልጉኝ ፎቶ አሰርተው እንግዲህ በጣም ተጨንቀናል፣ እንቅልፍ እየተኛን አይደለም፣ የሷ ነገር ያሳስቦናል ብለው በዚህ ልክ እንግዲህ ፎቶዋን ለጥፈው እያፋለጉ ነው። እንግዲህ ያው የአብርሃም እህት ቡዜ ደግሞ በጣም እየተቆጣችሁ ነበረ ኤፍሬምን። እንዴት ከወንድምህ ጎን መሆን አቃተክ? ምንድነው ችግሩ? ቢያንስ እንኳን ከሱ ጎን መሆን ባትችልም እንኳን ዝም ብትል ምን አለበት እያለች እንግዲህ በጣም እየተቆጣችሁ ነበረ። ምክንያቱም ኤፍሬም በእውነታው በኩል ስላለ ብዙዎቻችሁን አንጫጭቷችኋል። ለዛ ነው ማለት ነውና ቡዜ እንግዲህ ለምንድን ነው ከሩታ ጋር ሆኖ ስለ ሄርሜላ እንደዚህ አይነት ምላሽ የምትሰጠው ለወንድምክ እያለች እንግዲህ ያው አይታችሁታል ብዬ አስባለሁ ጋይዝና አያልቅባቸውም የነሱ ነገር ማለት ነው። እኔ ግን የገረመኝ የሩታ ድምጽ ነው። እግዚአብሔርን ያን ፓርት ደጋግሜ ነው የሰማሁት ማለት ነውና ይመቻቸው እንግዲህ አቶ አበጋዝዬ የውሽሚት ፍቅረኛ ቁልጭ ያለ እኔ የተኛ ሁላ ነው የመሰለኝ። የምሬን ነው የምላችሁ ማለት ልክ የሆነ እንዴት ነው ሰው አንድ የሆነ ቡና ነው የሚባለው ጋይስ ሱስ ይዞት የሆነ እንቅልፍ ያለው ሰው አይታችኋል? እንደዛ እኮ ነው እንደዛ ነው የሚመስለው አብርሃም ማለት ነው። ለመተኛት ምንም አልቀረውም ጋይስ። እና አይዞክ ወገኔ አይዞክ፣ አንድ ቀን ትመጣልካለች። ዳኒ ደግሞ ማለት ነው ፎቶዋን ለጣጠፈው ጋይስ። ስራ ላይ ነው ዳኒ ራሱ ማለት ነውና ከዛ ሄዱ ከታፔላው ከተለጠፈው ላይ አነሳሳ ምናምን ነገር። አይዞካ በጋዝዬ ይመቻችሁ፣ ግን ይመቻችሁ። የምር ያው ስማቸው እስከ ጠፋ ድረስ ጠፋ ነው ጋይስ። ምክንያቱም እነሱ በሌሉበት እነሱ ባላደረጉት ነገር እናንተ ናችሁ ያገታቸው ተብሎ እንግዲህ በጣም ተናፍሰዋል። በዚህ አጋጣሚ ደግሞ ማለት ነው ሜሪ ቅድም ያው አይታችሁታል ብዬ አስባለሁ ቪዲዮን። ሜሪ እንግዲህ ወደ አብርሃም ልከዋታል። ይሄ ነገር እውነት ለመናገር በጣም የሆነ ነገር አለ፣ የሆነ ቀመርማ አለ። ምክንያቱም ለምን መሰላችሁ ጋይስ? ዳኒና ሩታ እንግዲህ ያው ሰሞኑን ምን ላይ እንደነበሩ ታውቃላችሁ። እንግዲህ በመሀል ደግሞ መጥተው ፍቅር ሆነዋል። የምሬ ነው የምላችሁ። ሜሪም ደግሞ ከነሱ ቡድን አይደለሁም ምናምን እያለች በስተመጨረሻው ምን እንዳለችው ሰምታችኋል ብዬ አስባለሁ። አንተን ሩታ በፍጹም አንተ ከሌላ ሴት ጋር ሆና ማየት አትፈልግም። ከሷ ጋር ባትሆን ራሱ አንተ ከሌላ ሴት ጋር ሆና ማየት አትፈልግም ብላ እንግዲህ አስረግጣ ነግረዋለች። ቢገባው ይገባው ነበር ማለት ነው። አብርሃም ግን እሱ የሚገባው ሰው አይደለም እና የልጇ አባት ነህ፣ ልጇን ከልጅህ ጋር እንድትኖር ነው የምትፈልገው ሩታዬ እያለች ልክ ከነሱን እንደማይፈልግ ከነሱ ቡድን እንደሌለ ሰው ሆና ነው እንግዲህ
ስተውንለት የነበረው አብርሃምን በሰዓቱ እውነት መስሎታል። ከዛ በኋላ እንግዲህ ተመልሶ ደግሞ እቺን ቪዲዮ አሁን የተለቀቀችዋን በዳኒ ፊት የተለቀቀችዋን ቪዲዮ ሳይ የሆነ ነገር እንዳለ ይረዳል ብዬ አስባለሁ፣ ከገባው ማለት ነው አብርሃምና። በነገራችን ላይ ይመቻቸው እነ ሩታዬ ማለት ነው። በዚህ አጋጣሚ ደግሞ ለሩታ ነጠላ ዜማ እንዲያማረባት ተቀነባብሮ ምናምን ነገር ደግሞ ቦታውን ሲያገኝ የምሬን ነው ምላችሁ የሌለ ነውና ሩታዬ ዘፈን አውጪልን።